በቲክቶክ ሰፈር የሄርሜላ እርግዝና አጂብ አጂብ ያስበኘው ጉድ ያስበኘው አጂብ ያስበኘው ነገር ላካፍላችሁ በመግቢያዬ ላይ ለጥፌላችኋለሁ። እናንተ መቼ 9 ወር ሞላት? መቼ ልትወልድ ነው? እንደዚህ አቀናብር። ኧረ ፈጣሪያችሁን ፍሩ። ሰላም ሰላም፣ በመላው ዓለም ለምትገኙ የእማይመን ቻናል ተከታታዮች በሙሉ ሰላምና ፍቅር አብዝቼ ለእናንተ ተመኝቻለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ያው እንደተለመደው በአዲስ ቪዲዮ በአዲስ ነገር ብቅ ብያለሁኝ። ወሬ አላበዛባችሁም። በነገራችን ላይ የመጣሁበት ወደ ጉዳይ ወደ ገደለው ልግባ ማለት ነው። እናንተ ሄርሜላ በቲክቶክ መንደር ላይ በጣም 9 ወር ደርሳ ልትወልድ ልጇን አሳቅፈው ይሄ ኤአይ የሚባለው አፕሊኬሽን ማለት ነው። እርግጠኛ ነኝ ባል ያላችሁ እህቶች ተጠንቀቁ፣ ከማንም ጸብ እንዳፈጥሩ እሺ። ምክንያቱም ኤአይ የሚባለው እንትን አንቺ የራሴ ፎቶ ከሌላ ወንድ ጋር አቀነባብረው ራሱ ሊያመጡ ይችላሉ። እና ባለትዳር የሆናችሁ ሴቶች አደራችሁን ቲክቶክ ላይም ሆነ ማንኛውም ቦታ ፎታችሁ እንዳትለቁ። መጨረሻችሁ በቤተሰብም ትጠላላችሁ፣ በባሎቻችሁም ትጠላላችሁ። ስለዛ ውዶችዬ ኤአይ እንደዚህ ያስመስሏታል ሄርሜላን። በሄርሜላ ማርገዝ ብዙ ሰው የተደሰተም አለ፣ ብዙ ሰው እንትን የተከፋ አለ። በነገራችን ላይ ደጋግሞ ከሩታ ጋር ያደረገው ህይወት ነው ከሄርሜላ ጋር ማድረግ የሚፈልገው እና ሩታን ለማስታወስ እየሞከረ ነው ብላችሁ የምትናገሩ እህቶቼ እስኪ እራሳችሁ ሰዓት ትፍረድ ይፈረድብሃል የሚባል ነገር አለ እና እንደሄን አትርሱ። ስለዛ ከሩታ ጋር ያደረገው ህይወት አቁሟል፣ እዛው ላይ ማለት ነው አቁሟል። ስላቆመው ነው ከሄርሜላ ጋር ህይወት ሊጀምር ነው ብሎ የቀጠለው። ገብቷችኋል አይደለ? ስለዛ አሁን እናንተ ብዙ ጊዜ የምትናገሩት ነገር እስኪ አግባብ የሆነ ነገር ተናገሩ። ቁም የሆነ ነገር ያለው ነገር ብትናገሩ እኮ አሪፍ ነው። ከሄርሜላ ጋር ያለውን ወደ ከሩታ ጋር የኖረው ኑሮ ወደ ከሄርሜላ ጋር ሊደግመው ስለሚፈልግ ነው ብላችሁ ብዙዎቻችሁ እየተናገራችሁ ነው ያላችሁት። ውዶቼ በሰው ህይወት አትግቡ፣ የራሳችን ህይወት ኑሩ። እና ደግሞ በቲክቶክ የምታቀናባብሩ እህቶቼ እረፉ። አህሰን ያኔ ብዙ ነገር አለ እኮ። ኧረ ቢስሚላ በጣም ይከብዳል።